አርእስተ ዜና የአማራ ክልል ምክር ቤት አካባቢ ጥበቃና ውሃ ሀብት ልማት ጉዳዮች ቋሚ ኮሚቴና የሰው ሀብትና ቱሪዝም ጉዳዮች ቋሚ ኮሚቴ በስራቸው የሚከታተሏቸውን ተቋማት ዓመታዊ አፈጻጸም ገምግመዋል። የሰላም ካውንስሉ ያቀረበው ጥሪ ተግባራዊ እንዲሆን የበኩላቸውን እንደሚወጡ የመንግስት ሰራተኞች ተናገሩ። የታጠቁ ኃይሎች የሰላም ካውንስሉን ጥሪ በመቀበል ለህብረተሰቡ ሰላም ሊሰሩ እንደሚገባም ተናግረዋል። የሰው ልጆች ከተፈጥሮ ጋር ያላቸውን መስተጋብር ጤናማ ለማድረግ ለተፈጥሮ ሀብቶች እንክብካቤና ጥበቃ ተገቢውን ትኩረት መስጠት ይገባል ተባለ። የሚሉት በምሽቱ በዝርዝር የምንመለከታቸው ጉዳዮቻችን ናቸው። ሰላም እንደምናምሽታችኋል። የሐምሌ 9 ቀን 2016 ዓ.ም የማክሰኞ ምሽት ትዕይንተ ዜናችን አበይት ጉዳዮቻችንን በማስቀደም ጀምረናል። በቆይታችን የተለያዩ ጉዳዮችን የምንዳስስ ነው። የቢዝነስና ስፖርታዊ መረጃዎችን ጨምረን ማለት ነው። ሶሊያና ለኝ ከዚሁ ከዋናው ስቱዲዮ ትዕይንተ ዜናውን እየመራው አብራችሁ ቆይታ አደርጋለሁ። አብራችሁ ቆዩ። ወደ ቀዳሚ መረጃችን የማልፈው በየዓመቱ የሚሰሩ የተፈጥሮ ሀብት ልማትና ጥበቃ ስራዎች ባለቤት ያጡ በመሆኑ ዘላቂነታቸው በሚፈለገው ልክ እንዳልሆነ በአማራ ክልል ምክር ቤት የግብርናና አካባቢ ጥበቃና ውሃ ሀብት ልማት ጉዳዮች ቋሚ ኮሚቴ ገለጸ። የግብርናውን ዘርፍ ለማዘመንና ዘርፉ የስራ ዕድል መፍጠሪያ እንዲሆን እየተሰሩ ያሉ ተግባራት በቂ ባለመሆናቸው ትኩረት እንዲሰጠውም በኮሚቴው የአፈጻጸም ግምገማ ተነስቷል። የንጹህ መጠጥ ውሃ ተደራሽነትና ከውሃ ፕሮጀክቶች አፈጻጸም አንጻር የሚስተዋሉ የመጓተትና የጥራት ችግሮች እንዲፈቱም ተጠይቋል። የክልሉን መስኖ ሽፋን ለማሳደግ በተደራሽነትና በቴክኖሎጂ አቅርቦት ላይ በትኩረት እንዲሰራም ኮሚቴው አሳስቧል። በተነሱ ጥያቄዎች ላይ የተቋማትና የቢሮ ኃላፊዎች ማብራሪያ ሰጥተዋል። በክልሉ የተፈጠረው የጸጥታ ችግር ለበርካታ ፕሮጀክቶችና የልማት ስራዎች ጫና ቢፈጥርም አስቻይ አማራጮችን ሁሉ አሟጦ በመጠቀም የህብረተሰቡን የልማት ተጠቃሚነት ለማረጋገጥ እየተሰራ መሆኑንም ቢሮ ኃላፊዎቹ ገልጸዋል። ዘገባው የሰላማዊት ነጋ ነው። እየተባባሰ የመጣውን የኤችአይቪ ኤድስና የወባ በሽታ ለመከላከል የክልሉ ጤና ቢሮ ትኩረት ሰጥቶ ሊሰራ እንደሚገባ የአማራ ክልል ምክር ቤት የሰው ሀብት ቱሪዝም ጉዳዮች ቋሚ ኮሚቴ አሳሰበ። በሽታውን ለመከላከል የጀመሯቸው የመድኃኒት አቅርቦትና የቅድመ መከላከል ስራ ተጠናክሮ እንደሚቀጥልም የአማራ ክልል ጤና ቢሮ አስታውቋል። ተጨማሪውን ከበቀለ ተሾመ እንከታተል። የአማራ ክልል ምክር ቤት የሰው ሀብትና ቱሪዝም ጉዳዮች ቋሚ ኮሚቴ ከሚመለከታቸው ተቋማት መካከል ጤና ቢሮ አንዱ ነው። ቢሮው በ2016 ዓመተ ምህረት የሰራቸውን ስራዎች ሪፖርት ለቋሚ ኮሚቴው አቅርቧል። የቋሚ ኮሚቴው አባላትም የእናቶች ጤና አገልግሎት አናሳ እንደሆነና የኤችአይቪ ኤድስና ወባ በሽታም በወረርሽኝ መልኩ መስፋፋታቸውን አንስተዋል። ጤና ቢሮ በየአካባቢው ያሉትን የጤና ጣቢያዎችን በባለሙያና በቁሳቁስ አቅርቦት ከማጠናከር አኳያ በዚህ አመት የሰራው ስራ ምን ይመስላል? በርካታ እናቶች እንግዲህ የሞቱበት ምክንያት በየአካባቢው የተሻለ ሕክምና ማግኘት ባለመቻላቸው ነው። የወባ ስርጭት አለ። በኃይለኛው የወባ ወረርሽኝ እየተነሳ ነው። ይህንን ችግር አጣጥሞ ከመስራት አኳያ ምን ያህል ርቀት ተሄዷል? ኤችአይቪን ብናይ በፊት ላይ የነበረው የግንዛቤ ፈጠራም የመከላከል ስራውም ከፍ ያለ ስራ ይሰራ ነበር። አሁን ላይ ግን መቀዛቀዞች አሉ። የእናቶችና ህጻናት ሞትን ለመቀነስ የህክምና መሳሪያዎችን ከማሟላት ጀምሮ የተለያዩ ስራዎችን ለመስራት ጥረት ተደርጓል ያሉት የአማራ ክልል ጤና ቢሮ ምክትል ኃላፊ አቶ አበበ ተምትሜም የኤችአይቪ ኤድስና ወባ በሽታን ለመከላከል ተቋሙ የተለያዩ አማራጮችን ተጠቅሞ እየሰራ መሆኑን አንስተዋል። የእናቶችና ህጻናት ሞት ለመቀነስ ሁለት ትላልቅ አሰራሮችን ይዘን እየተንቀሳቀስን ያለነው አንደኛው ቢያንስ በታችኛው ደረጃ ላይ ጥራቱን የጠበቀ ጥራት ያለው አገልግሎት እንዲያገኝ የሙያ ሽፍት መኖር አለበት ብለን አልትራሳውንድ አገልግሎት እየጀመነ ነው። ሁለተኛው እነኚህ የቀዶ ህክምና አገልግሎት የሚሰጡ ተቋማት መድረስ አለባቸው። እነሱም ማድረስ አለብን ብለን ነው እየሰራን ያለነው። ኤችአይቪ ላይ ተጋላጭ የማህበረሰብ ክፍሎችን ትኩረት አድርጎ ከመስራት አኳያ ያለን አፈጻጸም 84% ነው። ቅድሚያ ለነሱ መስጠት ስላለብን ማለት ነው።
በምርመራም ደረጃ ደግሞ ከተቀመጠልን እቅድ 92% ነው። ሁለት ነገሮች ግን ችግር ገጥመውናል። የኮንዶም ስርጭቱ ችግር ያፈጻጸም ችግር አለበት ብለናል። በሌላ መንገድ የመመርመሪያ መሳሪያዎች እጥረትም ነበር። የወባ መድኃኒት አካባቢ ላይ ያሉት ነገሮች በስርጭት ደረጃ እንግዲህ መጨረሻ ለመርስ ችግር ካልሆነ በስተቀር ያን ያህል እጥረት አለ ተብሎ አይወሰድም። የጤና አገልግሎቱ ተደራሽ ባለመሆኑ ህብረተሰቡ ለችግር እየተዳረገ መሆኑን የመድኃኒት እጥረት መኖሩንና የጤና ተቋማት ግንባታም ከተገቢው ጊዜ በላይ የተጓተቱበትን ምክንያት እንዲብራራላቸው የቋሚ ኮሚቴው አባላት ጠይቀው ምላሽ ተሰጥቶበታል። እነዚህ የመጀመሪያ ደረጃ ሆስፒታል የሌለባቸው አካባቢዎች ቀላል ቀዶ ጥገና እንዲሰራ ማህበረሰቡ ተጠቃሚ እንዲሆን እስከ መጨረሻው መስራት አለበትና እሱ አካባቢ ላይ የሚጎል ነገር ስላለ በደንብ ማብራሪያ ቢሰጥበት። የተጀመሩ ፕሮጀክቶችን ባለመጠናቀቃቸው ምክንያት አዳዲስ ፕሮጀክቶችን ለመጀመር እንደ ችግር እየተነሳ ነውና ከፍተኛ የሆነ መጓተት ነው እየታየ ያለው። ከዚህ አኳያና ምንድነው ቢሮው እያሰበ ያለው? በቂ ግብዓት እንደሌለ ከናሽናል ቲሙ ጋር እኔ በመመራው ቲም ሄደን ውይይት ነው ያደረግነው። የመጀመሪያው አንደኛ አታች ላይ እንዴት እናድርስ እናንተ ምንድነው መረዱ በተለይ ደግሞ ግብዓት የምናገኘው ከግብዓት አቅርቦት አገልግሎቱ ስለነበረ ማለት ነው። በምንድነው የምትረዱን የሚል ችግሩን የማሳየት የማስገንዘብ ስራዎች ተሰርተዋል ማለት ነው። ወሳኝ የሚባሉ ግንባታዎች እንዲጀመሩ የክልሉ መንግስት በቁርጠኝነት ወሰደው መሰረት እየተሰራ ነው። ትላልቅ ፕሮጀክቶቹ በነገራችን ማለት አሁን ኦን ናቸው። አሁን ለስንት ዓመት የተቋረጠ ፈለገ ህይወት አሁን አስጀምረናል። የአይምሮ ማገገሚያ የደሴ በጣም እየተሰራ ነው ያለው። የቦሩ የደብረ ብርሃን ሆስፒታል የደብረ ማርቆስ ሆስፒታል በተመሳሳይ በፍጥነት አሁን እየተሰሩ ነው ያሉት። የእናቶችንና ጨቅላ ህጻናትን ሞት ለመቀነስ የጤና ቢሮ ትኩረት ሰጥቶ ሊሰራ ይገባል ያሉት የሰው ሀብትና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ አበራሽ ታደሰም የወባና ኤችአይቪ ኤድስን ስርጭት ለመግታትም ቅድሚያ የሚሰጠው ተግባር እንደሆነ አሳስበዋል። ኤችአይቪ ኤድስ አንጻር እንግዲህ ከፍተኛ ስርጭት የሚታይባቸው ቦታዎች ላይ መሰረት ተደርጎ የሚሰሩ የአዌርነስ ስራዎች አሉ። እዚህ ላይ አፈጻጸሙ በጣም ዝቅተኛ ነው። እሱን በደንብ ብትገመግሙት እንጂ ጉድለት ያለበት ስራ ነው ሆኖ ከፍተኛ የወባ ወረርሽኝ የነበረው አሁንም የቀጠለ ነው። ቀድሞ የበሽታውን ቅኝት አፈጻጸም በማጠናከር የቅድመ መከላከል ስራ ላይ መሰራት አለበት። የሰላም ካውንስሉ ያቀረበው ጥሪ ተግባራዊ እንዲሆን የበኩላቸውን እንደሚወጡ የምዕራብ ጎጃም ዞን የመንግስት ሰራተኞች ተናገሩ። የዞኑ አስተዳደር ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ ከመንግስት ሰራተኞች ጋር የሰላም ኮንፈረንስ አካሂዷል። መረጃው የዞኑ የመንግስት ኮሚኒኬሽን ጉዳዮች ነው። ወይንሸት ጌታቸው እንደሚከተለው ታቀርበዋለች። በአማራ ክልል ያጋጠመውን የጸጥታ ችግር በውይይትና በድርድር ለመፍታት የድርሻቸውን እንደሚወጡ የምዕራብ ጎጃም ዞን የመንግስት ሰራተኞች ተናግረዋል። በዞኑ ሰላም ለሁሉ ሁሉም ለሰላም በሚል መሪ ሀሳብ የመንግስት ሰራተኞች የሰላም ኮንፈረንስ ተካሂዷል። ለወራት የዘለቀው ግጭት በህዝብ ላይ ሰብአዊ፣ ማህበራዊና ኢኮኖሚያዊ ቀውስ እያደረሰ መሆኑን የኮንፈረንሱ ተሳታፊዎች የመንግስት ሰራተኞች ገልጸዋል። እኛ እንደ መንግስት ሰራተኛ እኛ እንደ ነዋሪ በርካታ ነገሮችን አጠናል። እንደተባለው ሰላም ከሌለ የፈልገውን ያህል ማግኘት የማይቻልበት አጋጣሚ ነውና በኢኮኖሚውም መዋዠቅ ውስጥ ነው የገባ ነው። በማህበራዊ ጉዳዩም አሁን ላይ ትምህርት እየተማረ አይደለም። ይህ ሁላ ጣጣ ይህ ሁላ ችግር የደረሰብን ሰላም ካለመኖሩ የእርስ በርስ መጠፋፋቱ የእርስ በርስ ግጭቱ ከመከሰቱና ከመምጣቱ ጋር ተያይዞ የተደረገ ጉዳይ ነው። ብዙ ንብረት ወድሟል። በርካታ ህይወት ጠፍቷል። ብዙ የግብርና ስራዎችም ተስተጓጉለዋል። ከቦታ ቦታ ለመንቀሳቀስ በጸጥታ ችግር ምክንያት የሚፈለገውን ግብዓት ለአርሶ አደሩም ለማቅረብ መቸገር ነበር። ወላዶች በየአካባቢው ከቦታ ቦታ ለመንቀሳቀስ በተፈጠረው የጸጥታ ችግር ምክንያት መኪና መንቀሳቀስ ስለማይችል ብዙ ጉዳት እየደረሰ ያለበት ሁኔታ ነው ያለ። የሰላም ካውንስሉ ውጤታማ እንዲሆን የድርሻቸውን እንደሚወጡ የገለጹት የመንግስት ሰራተኞቹ የታጠቁ ኃይሎች የሰላም ካውንስል ያቀረበውን የሰላም ጥሪ እንዲቀበሉም ጥሪ አቅርበዋል። የመንግስት ሰራተኛውም መንግስትም እንደ መንግስት የወጣው ኃይል ወደ ቀልቡ ተመልሶ መንግስት ባቀረበው የሰላም ጥሪ መሰረት ይህን ሀሳብ ተቀብሎ ከዚህ ችግር የሚወጣበትና ወደ ነበረብን የምንመለስበትና ሰላም ሆኖ ልማት የምናለማበትን መንገድ ማመቻቸት መቻል አለብን አስባለሁ። እንደ መንግስት ሰራተኛም ማንኛውም
ዓለም ላይም የሚካሄዱ ጦርነቶች የሚፈቱት በድርድርና በውይይት እስከሆነ ድረስ ይህ ድርድር በውጤታማነት እንዲፈጸም የበኩላችን አስተዋጽኦ እናደርጋለን። በብልጽግና ፓርቲ ምዕራብ ጎጃም ዞን ቅርንጫፍ ጽሕፈት ቤት ኃላፊ አቶ አባይ አለሙ የመንግስት ሰራተኛው በአማራ ክልል የገጠመውን የጸጥታ ችግር በስምምነትና በድርድር እንዲፈታ የሰላም ካውንስሉ ያቀረበው ጥሪ እንዲሳካ በትጋት መስራት ይጠበቅበታል ብለዋል። መንግስት ሰራተኛው የአማራ ህዝብ ችግር በሰላም እና በድርድር እንዲቋጭ የበኩሉን አስተዋጽኦ ማድረግ ነው። የግጭትን አስከፊነት በውል ተገንዝቦ በየደረጃው ያለውን ማህበረሰብ እንዲያስገነዝብ ይፈልጋው ማለት ነው። የዞኑ አስተዳደር የሰላም ካውንስሉ ባቀረበው ጥሪ መሰረት ጥያቄ ያለኝ ከሚሉ ኃይሎች ጋር ለመነጋገር ሁሌም ዝግጁ ነው ያሉት ኃላፊው የመንግስት ሰራተኛው ለጸጥታ ችግር መነሻ የሆኑትን የአገልግሎት አሰጣጥ ጉድለቶችን ማስተካከል አለበት ብለዋል። ጦርነቱ ብዙ መነሻ ሁኔታ ያለው የአገልግሎት አሰጣጡ ህዝቡን እንዳማረረም ጭምር ከግምት ውስጥ አስገብቶ የበኩሉን አስተዋጽኦ እንዲያደርግ ይጠበቃል። የምንኖርበትን ከተማ የምንኖርበትን አካባቢ የጸጥታ መዋቅሩ ብቻ ሳይሆን ህዝቡ የመንግስት ሰራተኛውም ጭምር የመጠበቅ ግዴታ እንዳለበት ከግምት ውስጥ አስገብቶ የበኩሉን አስተዋጽኦ እንዲያደርግ ማድረግ ነው። የመንግስት ሰራተኛው የተገኘውን አንጻራዊ ሰላም ለማስቀጠል ከጸጥታ አካላት ጋር ተቀናጅተው እንዲሰሩም ኃላፊው አሳስበዋል። የታጠቁ ኃይሎች የሰላም ካውንስሉን ጥሪ በመቀበል ለህብረተሰቡ ሰላም ሊሰሩ እንደሚገባ በወልቃይት ጠገዴ ሰቲት ሁመራ ዞን የወልቃይት ወረዳ የመንግስት ሰራተኞች አሳሰቡ። ሰላም ለሁሉም ሁሉም ለሰላም በሚል መሪ መልእክት ከወረዳው የመንግስት ሰራተኞች ጋር ውይይት ተካሂዷል። ያየፈንቴ ተጨማሪ አለው። ሰላም ለሁሉም ሁሉም ለሰላም በሚል መሪ መልእክት በወልቃይት ጠገዴ ሰቲት ሁመራ ዞን ወፋር ግፍ ከተማ በክልሉ ወቅታዊ የሰላም ጉዳይ ከመንግስት ሰራተኞች ጋር ውይይት ተካሂዷል። በክልሉ የተፈጠረው የጸጥታ ችግር የንጹሃን ህይወት የቀጠፈ ሀብት ያወደመ የክልሉን ህዝብ አንድነትና ሉዓላዊነት የሚጎዳ መሆኑ በመድረኩ ተነስቷል። የውይይቱ ተሳታፊ የመንግስት ሰራተኞች የሰላምን አስፈላጊነት እንዲህ ይገልጻሉ። ጠገዴ ወጥቶ እንዲገባ ገበሬም እንዲያርስ ሲቪል ሰርቫንቱም ሰርቶ እንዲበላ የእያንዳንዷ ኢቭን የፍቻይ ቡና እንኳን ዚኛው የሚሰሩ እህቶቻችን ሰላም ሲኖር ነው እዚህ ዘርግቶ አስቢዛም ሌላም እኛ የሚሰጡን የሚችሉ ማለት ነው። የሰላም ዋጋ በቀላል የሚታይ አይደለም። ሰላም ለሁሉም ሁሉም ለሰላም ካልቆምን እንግዲህ ሰዎች ኑሯችን ህይወታችን ማስቀጠልም የምንችልበት ታሪክ አይኖርም። የአማራ ህዝብ በርካታ ጥያቄ እንዳለው የመንግስት ሰራተኞቹ አንስተው የህዝቡን ጥያቄ አንግበው ጫካ የገቡ ወንድሞች የሰላም ካውንስሉን ጥሪ ተቀብለው የሰላምን አማራጭ ሊያስቀድሙ እንደሚገባም ጥሪ አቅርበዋል። ከዚህ በኋላ ወልደን ማንተካቸው ወንድሞችን አትሳችን ገበረናልና አሁን ደግሞ ለነሱ ለሞቱ ለነሱ አጥን ስትሉ በሰላም ፈታ ሰላም የማይሆነው ነገር የለም። እየተጎዳ ያለ ማህበረሰባችን ነው። እየሞተ ያለ የነሱ ወንድም የነሱ ልጅ የነሱ አጎት ነው። በሐሳብ ተግባብተን ብንፈታው እንጂ ነፍጥ አንስተን ሰላም ይመጣል ወይም ደግሞ አገር ትገነባለሽ ብያላስብ። ስለዚህ እኔ ወንድሞቻችን ወደ ሰላም ኮንፈረንሱ መጥተው እንግዲህ ያለውን ሁኔታ ቢያስረዱ የክልሉ ሰላም የተረጋጋ እንዲሆን ታጣቂዎች ወደ ሰላም አማራጭ እንዲመጡ ህዝቡ የበኩሉን ኃላፊነት እንዲወጣ ያሳሰቡት ደግሞ የወልቃይት ጠገዴ ሰቲት ሁመራ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ገብረ እግዚአብሔር ደሴ ናቸው። በሰላም እጦቱ ምክንያት ማህበራዊ ህይወቶች እየተቀውስ ውስጥ እየወደቁ ነው። ህዝባችን የሚጠበቀው ነገር ቢኖር ፍጹም የዚህ የሰላም ጥሪ እንዲሳካ አልሞ መስራት መቻል አለበት። አንዱ ነን ገና ያልጨረስነው ገና ያልቋጨነው ዋጋ የከፈልንለት ጥያቄ አለን። ፕሪስ ባንድ ላይ ሆነን ልንታገል ይገባል። የክልሉ የሰላም ካውንስል ጥሪ የክልሉን ህዝብ አንድነት የሚያጠናክር መሆኑንም ጽሕፈት ቤት ኃላፊው ገልጸዋል። ለአንድነታችን መሰረት የሚጥል ጥሪ ነው የተደረገው። ይሄንን ቀድመን ስንጠይቀው የነበረ ስለሆነ በፍጹም ቅንነት መቀበልና ወደ አንድነት የሚያመጣ መልካም አጋጣሚ ነው የሚል ሐሳብ ነው ያለው። የፌደራል መንግስት ለክልሉ ህዝብ ጥያቄ አፋጣኝ ምላሽ ሊሰጥ እንደሚገባም በውይይቱ ተመላክቷል። ዜናዎቻችን ቀጥለዋል። የሀገር መከላከያ ሰራዊቱ በክልሉ ህግ ከማስከበር ጎን ለጎን በችግኝ ተከላና ሌሎች የልማት ተግባራት ላይ ኃላፊነቱን የተወጣ መሆኑን የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጄኔራል ብርሃኑ በቀለ ተናገሩ። የሰሜን ምዕራብ እዝ የምትተከል ሀገር የሚያጸና ትውልድ በሚል መሪ ሐሳብ እየተካሄደ ያለውን የዘንድሮውን የአረንጓዴ አሻራ መርሃ ግብር የችግኝ ተከላ አከናውኗል። መሰረት መቅጫ ተጨማሪ አላት።
የሀገር መከላከያ ሰራዊት ሰላምን ከማስከበር ጎን ለጎን በልማትና በማህበራዊ ግልጋሎት ተግባራት እየተሳተፈ ይገኛል። የዘንድሮውን የአረንጓዴ አሻራ መርሃ ግብር አስመልክቶም የሰሜን ምዕራብ ዕዝ ጠቅላይ መምሪያ የችግኝ ተከላ አካሂዷል። ያነጋገርናቸው የሰራዊት አባላት ችግኞችን በመትከልና በመንከባከብ ለአካባቢ ጥበቃ ኃላፊነታችንን እየተወጣን ነው ብለዋል። አሻራን ከማሳረፍ አንጻር ለሀገራችን ልማት እኛም ሰሜን ምዕራብ ዕዝ እንደ አጠቃላይ መምሪያው በዚህ በዋናው መምሪያ ውስጥ እየተከልን እንገኛለን። በዚህ ላይ እጅግ ደስተኞች ነን። ምክንያቱም አንድም ቦታ የተራቆተ ቦታ መኖር የለበትም። ሰራዊት ለችግኞቹ ብዙ ክብካቤ ይሰጣል። ልክ እንደ አንድ ሰው ይቆጠራል። ከግዳጅ ጎን ለጎን የአካባቢያችንን ውበት ለመጠበቅ ያው በየአመቱ ክረምት በገባ ቁጥር የችግኝ ተከላ ስነ ስርዓት እናካሂዳለን። ያንን ደግሞ ባለን ጊዜ እንንከባከባለን። በበጋውም ጊዜ ቢሆን የተለያዩ አትክልቶችን በአካባቢያችን በአሁኑ ሰዓት ተክለናል። ቡና፣ አቮካዶ፣ የተለያዩ ነገር ተክለናል። ያንን በበጋውም ጊዜ ውሃ በማስጠጣት ከእንስሳትም ጥበቃ በማድረግ እንከላከልለታለን እንዲጸድቅ። በችግኝ ተከላ የተሳተፉት የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ሰራዊቱ መደበኛ የጸጥታና ሕግ የማስከበር ተግባራትን ብቻ ሳይሆን የደህንነት ስጋቶች ከሆኑት አንዱ የሆነውን የአካባቢ መራቆት ለመከላከል በተቀመጡ የልማት ተግባራት እየተሳተፈ ነው ብለዋል። የአረንጓዴ አሻራ ከተጀመረ ጊዜ ጀምሮ ላለፉት ኦልሞስት 6 ዓመታት በተከታታይ በየአመቱ እየተሳተፈ ይገኛል። ሰራዊቱ የአካባቢውን የህዝቡን ሰላም የሀገር ሰላም ደህንነት ከመጠበቅ ጎን ለጎን በሌሎች ማህበራዊም እንደዚሁም በሀገር ደረጃ በተያዙ መርሃ ግብሮች ላይ ይሳተፋል። ሰራዊታችን በጣም ዘርፈ ብዙ ተግባራትን በአንድ ጊዜ መፈጸም የሚችል ሰራዊት ነው። በዓለም አቀፍ ሰላም ማስከበር ይሳተፋል፣ በልማት ይሳተፋል፣ የሰላምና ጸጥታን ከማረጋጋት አኳያም ይሳተፋል። በአንድ ጊዜ ብዙ ተግባራትን መፈጸም የሚያስችል አቅም ያለው ሰራዊት ነው። ሰራዊቱ በአማራ ክልል ሕግ ከማስከበር ጎን ለጎን በሌሎች ህዝቡን የሚያግዙ ማህበራዊ ተግባራት እየተሳተፈ እንደሚገኝ የገለጹት ሌተናል ጀነራል ብርሃኑ በቀለ ወቅቱ የእርሻ እንደመሆኑ አርሶ አደሮችን የማገዝ ስራም ይሰራል ብለዋል። አሁን የእርሻ ወቅት ነው፣ እንደምታውቁት የእርሻ ወቅት ነው። ሰራዊቱ ደግሞ በየአካባቢው ከገበሬው ከማህበረሰባችን ጋር ነው የሚኖረው። ስለዚህ ባለባቸው አካባቢዎች ሁሉ የህብረተሰቡን በግብርና እያገዘ ይገኛል። የአቅመ ደካሞችን ቤት ይጠግናል። ስለዚህ ሰራዊቱ በአንድ በኩል መደበኛውን የጸጥታና ሰላም ማስከበር ስራውን ይሰራል፣ በሌላ በኩል ደግሞ የህብረተሰቡን በበጎ አድራጎት እያገዘ ይገኛል። እዙ ባለበት ቀጠና ሁሉ በአረንጓዴ አሻራ መርሃ ግብር ችግኞችን መትከልና ሌሎች የልማት ስራዎች ይሰራሉም ተብሏል። የሰው ልጆች ከተፈጥሮ ጋር ያላቸውን መስተጋብር ጤናማ ለማድረግ ለተፈጥሮ ሀብቶች እንክብካቤና ጥበቃ ተገቢውን ትኩረት መስጠት እንደሚገባ የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ ቴዎድሮስ እንዳለው ገለጹ። በብሔረሰብ አስተዳደሩ የዘንድሮው የክረምት ወራት የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በባንጃ ወረዳ አገዛ ተፋሰስ ላይ ተጀምሯል። ተጨማሪውን ከሳሙኤል አማር እንከታተል። በአዊ ብሔረሰብ አስተዳደር በ2016 የክረምት ወራት ከ82 ሚሊዮን በላይ ሀገር በቀልና የውጭ ዝርያ ያላቸው ችግኞች እንደሚተከሉ የብሔረሰብ አስተዳደሩ ግብርና መምሪያ አስታውቋል። የዘንድሮው የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በብሔረሰብ አስተዳደሩ ባንጃ ወረዳ ልደታ ሳንኪት ቀበሌ አገዛ ተፋሰስ ላይ በይፋ ተጀምሯል። የብሔረሰብ አስተዳደሩ ዋና አስተዳዳሪ ቴዎድሮስ እንዳለው የሰው ልጆች ከተፈጥሮ ጋር ያላቸውን መስተጋብር ጤናማ ለማድረግ ለተፈጥሮ ሀብቶች እንክብካቤና ጥበቃ ተገቢውን ትኩረት መስጠት እንደሚገባ ገልጸዋል። ችግኝ ስንተክል በአንድ በኩል ያው ተፈጥሮን እየተንከባከብን እያስቀጠልን ያለ ነው። በሌላ በኩል ደግሞ ቀጣዩ ትውልድ ችግኝ የመትከል ልምምድ እሳቢ አድርጎ እንዲቀጥል ማስቻል ነው። የሰውና የተፈጥሮ መስተጋብር ደግሞ የተስማማ እንዲሆን ማስቻል ነው። ይሄንን የማስቀጠል ፋይዳ ጭምር ያለው በመሆኑ ሰውና ተፈጥሮ በእንደዚህ አይነት መልካም መስተጋብር እንዲቀጥል ደግሞ መጀመሪያ ሰው ከሰው ደግሞ መግባባት ግድ ይላል። የብሔረሰብ አስተዳደሩ ሕዝብ ተፈጥሮን በመንከባከብ የዳበረ ልምድ እንዳለው ያነሱት ዋና አስተዳዳሪው ይህ ልምዱ ኢኮኖሚያዊ ተጠቃሚነቱን በማረጋገጥ ሊታጀብ እንደሚገባ ማስገንዝበዋል። ያው የብሔረሰብ ሕዝብ አካባቢን ተፈጥሮን ተንከባክቦ የአካባቢን ጸጋ በማስቀጠል ሂደት ልምድ ያለው ማህበረሰብ ነው። ይህን የበለጠ ማጎልበት ማሳደግ እና በተሻለ እና በላቀ ሁኔታ ኢኮኖሚያዊ አዋጭነት ባለው ስራ እንዲታጀብ
ኤክስቴንሽናችን በዛ ትይዩ ማድረግ የሚጠበቅ ነው የሚሆነው። የብሔረሰብ አስተዳደሩ ግብርና መምሪያ ኃላፊ ዶክተር ታደሰ አስፋው በተያዘው የክረምት ወቅት በበጋ ወራት የተሰሩ የአፈርና ውሃ ጥበቃ ስራዎችን በስነ ህይወታዊ ዘዴ ለማጠናከር የሚያስችሉ ዝግጅቶችን በማጠናቀቅ ወደ ስራ መገባቱን ተናግረዋል። ኢኮኖሚካሊ ጠቀሜታ ያላቸውን የአትክልትና ፍራፍሬ ችግኞችን ነው ስናዘጋጅ የቆየ ነው። ሁለተኛው ነገር ደግሞ የእንስሳት መኖ ነው። ሶስተኛው የደን ችግኞችን ነው ስናዘጋጅ የቆየ ነው ማለት። ከዛ ቀጥሎ የተከላ ቦታ ልየታና የኤክስዋይ ኮኦርዲኔት ማስነሳት ላይ ነው ስንሰራ የነበር ነው ማለት ነው። በዚህ በኩልም ወደ 6585 ሄክታር መሬት የመለየትና የኤክስዋይ ኮኦርዲኔት የማስነሳ ስራዎችን አከናውነናል ማለት ነው። ከ50 ሚሊዮን በላይ አካባቢ ጉድጓድ አዘጋጅተናል ማለት ነው። እንግዲህ ከዛሬ ቀን በፊትም የተለያዩ ወረዳዎቹ በተለያየ ቀበሌ በተለያየ ተፋሰስ እየተተከለን የነበረው ችግኙ በዚህ የተነሳ ወደ 20 ሚሊዮን ችግኝ አካባቢ የሚሆነው እስካሁን ድረስ መተከል ችሏል ማለት ነው። የአካባቢው አርሶ አደሮችም ባለፉት ዓመታት የተሰሩ የተፈጥሮ ሀብት ልማት ስራዎችን በስነ ህይወታዊ ዘዴ ማጠናከር በመቻላቸው የመሬታቸው ምርታማነት እየጨመረ መምጣቱን ተናግረዋል። ፎረፎር የነበረ መሬት ተክለን እንዲያው የተወሰነ 5-6 ዓመት ቆይተን ያን ቆርጠን ችግኙን ከልተን ጤፍ ስንዴ ብንዘራ ለምነቱ በጣም ነው ጨምሮ የተገኘ። ከማዳበሪያ በላይ የሱ ለምነት በጣም ጠቃሚ ነው የሆነ። መሬቱ በጣም በቃ የተቦረቦረ በጣም የደከመ በቃ ባዶ ራቁት ነበር። ከዛ አንደኛ የመሬቱን ለምነቱን አገኘነ ማለት ነው። ከዛ ቀጥሎ ደግሞ እንጨት ተጠቀምን። ዲከረንስም ተክለን ነበር፣ ባህር ዛፍም ተተክሎ ነበር። ይሄ ለእያንዳንዱ አርሶ አደር በቃ ገቢ ምንጭ ሆኖ በጥቅም ላይ ውሎናል። ዘንድሮ የሚተከሉ ችግኞችን ከአረምና ከእንስሳት ንክኪ በመጠበቅ ለውጤት እንደሚያበቋቸውም አርሶ አደሮቹ ገልጸዋል። የጎርጎራ ኢኮ ሪዞርት ለአካባቢው የቱሪዝም መነቃቃት ያለውን ፋይዳ በመረዳት ያሉ ተጨማሪ ጸጋዎችን ለማልማት እንደሚሰሩ የማዕከላዊና ደቡብ ጎንደር ዞን አስተዳዳሪዎች ተናገሩ። ኢኮ ሪዞርቱ ከአገር አልፎ ለቀጣናው የቱሪዝም መነቃቃት ጉልህ ሚና እንደሚኖረውም ተናግረዋል። ዘመኑ ይድጋ ተጨማሪ ዘገባ አለው። በገበታ ለሀገር መርሃ ግብር ተገንብቶ ለአገልግሎት ክፍት የሆነው የጎርጎራ ኢኮ ሪዞርት አካባቢው እንዲለማ በማድረግ ለክልሉ ቱሪዝም መነቃቃት እድል የሚፈጥር ነው። ለጎርጎራ አጎራባሽ ዞኖችም የቱሪዝም መነቃቃት አይነተኛ ድርሻ ይኖረዋል። የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ ወርቁ ኃይለ ማርያም የጎርጎራ ኢኮ ሪዞርት ከሀገር አልፎ ምስራቅ አፍሪካን በቱሪዝም ኢንዱስትሪው ለማስተሳሰር የጎላ ፋይዳ ያለው መሆኑን ተናግረዋል። በቱሪዝም በኩል በከፍተኛ ደረጃ እንደው የምስራቅ አፍሪካ ብለን የምትወስድበት መንገድ የሚፈጠርበት ጉዳይ ነው። ከኛ አልፎ ከአማራ ክልል አልፎ እንደ ሀገር ከኢትዮጵያ አልፎ ለምስራቅ አፍሪካ ሞዴል የሆነ ጉዳይ ነው ያለ። ግንባታው እንደምታየው በአንድ በኩል ቅርሳችን ባህላችን ጠብቆ የተገነባ ነው። በሌላ በኩል ደግሞ ዘመናዊነትን የተላበሰ ነው። ሁለቱን አዋህዶ የያዘበት መንገድ ነው ያለና ይሄ በእኛ ዘመን በእኛ ትውልድ የተገነባ ቅርስ ነው ብለን የምናስብበት ጉዳይ ነው ያለ። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ በበኩላቸውም ጎርጎራ በራስ አቅምና የአካባቢ እሴትን በጠበቀ መንገድ የተገነባም የዚህ ዘመን ትውልድና ታሪክ ተደርጎ የሚወሰድ ነው ብለዋል። በራሳችን አቅም በራሳችን ማንነት ከራሳችን አብሮ ሊሄድ ከሚችል ባህልና እምነት ጋር ተዛምዶ የተሰራ ከመሆኑም በላይ ኢንጂነሮችም መሐንዲሶችም ማቴሪያሎችም በሙሉ ከዚሁ እና የዚሁ ድምር ውጤት በመሆናቸው ልዩ የሚያደርገው ሂደት ውስጥ በሀገራችን በአዲስ በለውጥ ምዕራፍ ውስጥ አለን ብለን ስናስብ ሁሉም ነገር ከማንነታችን ይነሳ ውስጣችን ያለንን አቅም እንይ ብለን ከማሰብ በላይ በተግባር የምናሳይበት ትልቁ ፕሮጀክት ስለሆነ ቀጣይና በሂደት ከዚህም ተነስተን ታሪክ ለመስራት የሚያስችል በርካታ ነገሮች እንዳሉ ማሳያው ነው ብዬ አስባለሁ። ጣና ሐይቅና ዙሪያውን ከጎርጎራ ባሻገር ሌሎች ለቱሪዝም መዳረሻ ሀብቶች ያሉ መሆኑን ያነሱት የዞን አስተዳዳሪዎቹም በቀጣይ አካባቢውን በመሰረተ ልማት በማስተሳሰር ተጨማሪ ጸጋዎችን ጥቅም ላይ ለማዋል ትኩረት ተሰጥቶ ይሰራልም ነው ያሉት። ጣናን የቱሪዝም ማዕከል አድርጎ ከጎንደር ጋራ ከፋሲል አብያተ መንግስት ጋር ለማገናኘት ጎርጎራን ከስሜን ፓርክ ጋራ ለማገናኘት ጎርጎራን ከዋንዛዬ ጋር ደቡብ ጎንደር ጋር ለማገናኘት የቱሪዝም መዳረሻ እንዲሆን ሰው እዚህ ቁርስ በልቶ ምሳ ሌላ ቦታ የሚበላበት መንገድ የመዋል የማደሩ መጠን እንዲጨምርበት ለማድረግ ታስቦ በብዙ መንገድ የፌዴራል መንግስትም የክልሉ መንግስትም እኛም እንደ ዞንና ከሌሎች ከተሞችና አስተዳደሮች ጋር አብረን ተቀናጅተን ለመስራት አብረን በጋራ እየሰራን ያለንበት ጉዳይ ነው ያለ። ቱሪዝም ኢንዱስትሪው በእጅጉ አማራ ክልል በእጅጉ ኢትዮጵያ ምን ያህል የድንግል መሬት እና የተፈጥሮ ባለቤት መሆኗን ማረጋገጫና ማሳያው አንዱ ይሄ ነው።
ጎርጎራ መሰል የተፈጥሮ ስጦታዎች በዞናችን ቁጥራቸው እጅግ በጣም ጥሩ በጣም ብዙ ነው። ደቡብ ጎንደርን ወስደህ የአማራ ክልል ልዩ አስኳል የሆነ ምድር ነው። ጉና አለ፣ የ72 ምንጮች ባለቤት ዓለም ሳጋ አለ። ጣና አብዛኛው ምድር የሚገኝበት ከባቢ አለ። ቆራጣ ደራ አካባቢ ብዙ ድንግል መሬቶች ባለቤት ነው። ከዚህ ትምህርትና ልምድ ወስዶ በርካታ ጎርጎራ ኢኮ ፕሮጀክቶችን ለመገንባት የሚያስችል ማንነትን ገንብተን ለመንቀሳቀስ ትልቅ አቅም ሆኖ የሚያንቀሳቀስ ትልቅ አቅም ሆኖ የሚያገለግል ትምህርትና ልምድ ሊሆን የሚችል ፕሮጀክት አይተናል። የጎርጎራ ኢኮ ሪዞርት ግንባታው ተጠናቆ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በተገኙበት መመረቁ ይታወሳል። ትውልዱ የጎርጎራ ኢኮ ሪዞርትን ጠብቆ ለትውልድ ማሻገር አለበት ሲሉ ሪዞርቱን የጎበኙ አስተያየት ሰጪዎች ተናገሩ። ባዩት የኪነ ህንጻ ጥበብ መደነቃቸውንም አስተያየት ሰጪዎች ገልጸዋል። ተጨማሪውን ከአክሊል ምንተስኖት እንከታተላለን። በጣና ሐይቅ ሰሜን ምዕራባዊ ዳርቻ በገብታ ለሀገር ፕሮጀክት የተገነባው ጎርጎራ ኢኮ ሪዞርት ሐምሌ 6 2016 ተመርቆ ለአገልግሎት ክፍት መሆኑ ይታወሳል። ድንቅ የተፈጥሮ ውበትን በተላበሰው የሐይቁ ዙሪያ በተገነባው ሪዞርት ጉብኝት ያደረጉት ነዋሪዎች ባዩት ነገር መደሰታቸውን ይናገራሉ። እኔ በሰው እንደዚህ ይሰራል ብዬ አላስብም። ይሄ እግዚአብሔር ስራ ነው ብዬ ነው እንደው እስከሚመስለኝ ድረስ እንጂ የሰው እጅ ይሰራዋል ብዬ አልገመትኩም። በጣም ያለኝን ራሱ እስከመግለጽ በቃ ያቅተኛል ያጥረኛል። ጉዳዩ አስገራሚ ስለሆነ ስራው በጣም እጹብና እጹብ ስለሆነ ማለት በተግባር የምናየው ነገርና ውጭ ሆነን ጎርጎራ ሲባል ዝም ብሎ እንደሆነች ቀላል ነገር ሆኖ ነበር መስሎ የሚታየን። አሁን መጠን ስናየው ግን ተአምር ነገር ነው የሆነብን። እውነት ጎርጎራ በጣም ደስ የሚል አገሬ እንኳን አልመስለኝ ብሎ ማመን ያቃተኝ። እውነት ጎርጎራ እንደዚህ አልነበረም። ገብቼ በማየቴ ግን እድለኛ ነኝ። ከመጣው ሁለተኛ አመቴን ይዣለሁ። ጎርጎራ ሲባል እኔ እውነት እንደዚህ አልጠበቅኩትም ነበር እና አሁንም ተቀይሯል። ከመጣው አንስቼ እስካየው ድረስ በጣም ተቀይሯል። በጣም አስደናቂ ነው። እንደኔ ከአእምሮዬ በላይ ነው። ያው ደስ ያለኝ ነገር አሰራሩ ከሚወራው ጋር ስናየው አንደኛ ተፈጥሮ የጠበቀ ነው አሰራሩ። ተራራው ቁልቁለቱ ያሉት የመጀመሪያው ደና ጫካ ላይ ነበሩ ሳይነካ በተፈጥሮ ውበቱ የተሰራ ይሄ የተሰራው ገበታ ለሀገር በጣም እጅግ ደስ የሚል የሚያምር ኢንተርናሽናል ደረጃውን የጠበቀ ነው። ደስ ይላል። እድሜ ጠገብ በሆነችው ታሪካዊቷ ጎርጎራ ስሟን በሚመጥን መልኩ ሪዞርቱ መገንባቱን አስተያየት ሰጪዎቹ አንስተዋል። ለአካባቢው ነዋሪዎች የስራ እድል የፈጠረ መሆኑን ምን ያነሱት? በጣም ጥቅም አለው። በጣም ጥቅም አሁን ለብዙ ወጣቶች የስራ እድል የተከፈተ ነው። እኔ እንኳን በግሌ እኔ ልጅ ከዚህ ነው የሚሰራ ነርጅክ መብራት ኃይል ስራ ነው የሚሰራ እና እሱንም ጠቅሞ እኔን የሚለውጠኝ ያለ ለወደፊትም እንደዚህ አይነት ፕሮጀክቶች ያው እየተስፋፉ ከሄዱ እንደኔ አይነት ታዳጊ ወጣቶች የወደፊት እድላችን የስራ አጥነት እድላችን እየተቀረፈ ይሄዳል ማለት ነው። ለወጣቱ ትልቅ አሪያ ቦታ የተሰራ አሪያ የሆነ የስራ እድል የሚፈጥር ነው። ለማህበረሰቡም የገቢ ምንጭ ማሰባሰቢያ ነው። ለዚህ ብቻ ሳይሆን ህብረተሰቡ ሻይ ቡና ቢያረግ የተለያዩ ሆቴሎችን ቢከፍት የተለያዩ ሬስቶራንቶችን ብንከፍትም ተጠቃሚዎች ነን። የጎርጎራ ኢኮ ፕሮጀክት ለትውልድ ጠብቆ ማስተላለፍ እንደሚገባ አስተያየት ሰጪዎቹ አንስተዋል። ቀጣይ ትውልድ ይሄንን የአማራ ህዝብ ተረክቦ ይሄን ነገር ማስቀጠልና ከዚህ ደግሞ የበለጠ የተሻሉ ነገሮችን ለማልማት የሚያስችል ልቦናና እንቅስቃሴ ሊኖረው ይገባል። የራሱን ውድ የሆነ ነገር እየተንከባከበ ማኖር አለበት። ምክንያቱም ይሄ ቅርስ ለኛ ትልቅ ነገር ነው። እንደዚህ አይነት ፕሮጀክቶች ሰላም ፈጥሮ በተለያዩ ዲፓርትመንት የተመረቀም ሊሆን ይችላል ያልተመረቀ። ስለዚህ በተማረበትም ሆነ እንዲሁ ያልተማሩ በስራው ተሰማርተው መስራት እንጂ እኔ በአሁኑ ሰዓት ሌላ ነገር አልመክርም። ከአማራ ሚዲያ ኮርፖሬሽን ዋናው ስቱዲዮ የተዘጋጁ ዘገባዎቻችን ነው ስትከታተሉ የቆያችሁ ተመልካቾቻችን። አሁን ደግሞ ደሴ ወደሚገኝ ስቱዲዮአችን አቀንተን ተጨማሪ መረጃዎችን ተከታትለን ተመልሰን የምንገናኝ ይሆናል።
የሰው ጸጋው የሥራ ዋጋው ሥራን ያከበሩ በሥራ ከበሩ በጥንካሬ ተግተው በላባቸው ወዝ የሚደምቁበት ሥራ የሰው ልጆች ውበት ለወርቃማ ዜግነት ሥራን ሰርቶ ግብር መክፈል ጀግንነት ጊዜው እጅግ ዘምኗል ጉዳዩ ቅርብ ሆኗል ሥራውን እየከወኑ ጊዜውን ሳያባክኑ በቀላሉ ግብሮን በቴሌብር ይክፈሉ የገቢዎች ሚኒስቴር የአዲስ አበባና የድሬዳዋ ከተማ አስተዳደሮች የኦሮሚያ የአማራ የሲዳማ ሶማሌ ደቡብ ኢትዮጵያ የደቡብ ምዕራብ ኢትዮጵያ የማዕከላዊ ኢትዮጵያና የሐረሪ ክልሎች ግብር በእጅ ስልኮ በቀላሉ በቴሌብር መክፈል ይችላሉ ቴሌብር ከ27 ባንኮች ጋር ትስስር ፈጥሯል ከባንክ አካውንቶ ወደ ቴሌብር ገንዘብ በማስተላለፍ የክፍያ ሂደቱ ቀሏል የቴሌብር ሱፐር አፕ መተግበሪያን አውርደው ይጠቀሙ ወይም ኮከብ 127 መሰላል ይደውሉ ቴሌብር ቀላል ፈጣን ምቹና አስተማማኝ ግብር በቴሌብር ኢትዮ ቴሌኮም በቴሌብር ጤና ይስጥልን እንደምን አላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱን ዜናዎች ወደ እናንተ እናደርሳለን ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ በቅድሚያም ገለልተኛ ሆኖ በህዝብ ጥያቄ ተቋቋመው የሰላም ካውንስል በውይይትና በመነጋገር ችግሮች እንዲቀረፉ የማመቻቸት ስራ ላይ በትኩረት ይሰራል ሲሉ ዶክተር ሐሰን ይመር ገለጹ የደቡብ ወሎ ዞን የደሴና ኮምቦልቻ ከተማ አስተዳደር የሰላም ካውንስል አባላት የተሳተፉበት የምክክር መድረክ በደሴ ከተማ ተካሂዷል ፊኒክስ አየሎም የደቡብ ወሎ ዞን የደሴና የኮምቦልቻ ከተማ አስተዳደር የሰላም ካውንስል አባላት የተሳተፉበት የምክክር መድረክ በደሴ ከተማ ተካሂዷል በመድረኩ የተሳተፉት የሰላም ካውንስሉ አባላት በሰላም እጦት የመጀመሪያው ተጎጂ ማህበረሰቡ መሆኑን አንስተው የታጠቁ ኃይሎች የህዝብን ጥያቄ በሰላማዊ መንገድ ማስመለስ የሚቻልበትን መንገድ መፈለግ ላይ ትኩረት ማድረግ እንደሚገባቸው አንስተዋል ኢትዮጵያ ያደግንባት ሀገር ነች ብሔር ጎሳ እምነት ሳንለይ ባንድ ላይ ትምህርት ቤት አፈርፈይተን ድንጋት ወራውረን ጭቃብከተን ያደግንባት ኢትዮጵያችን የምናቃት ከጊዜ በኋላ ተቀይራለች እንግዲህ ያሰራር የመጣው የቆየ ሊሆን ይችላል ተሰጠን የቤት ስራ የቆየ ሊሆን ይችላል ግን አሁን ላይ ያለ ነው ጊዜው ላይ እኛው ስለሆን ቆም ብለን ማስብና ህዝባችንን ታርጌት አድርገን ውጭ ያሉ ወንድሞች ጫካ ያሉ ወንድሞች ብረት መገዳደል ጥይት ለሰው ልጅ በፍጹም ስለዚህ ሁላችሁም ታርጌት የምታደርጉት ማህበረሰባችንን ታሳቢ ያድርጋችሁ ወደ አንድ ጠረጴዛ ወደ አንድ መድረክ መተን ጉዳያችንን እንደ አማራ አንድ አካል አንድ አምሳል ሆነን በስነ ስርዓት ስናስኬደው ግብ እንመታለን የሚለውን አቋም ይዘን እየሰራን ነው በዚህ ላይ ደግሞ ህዝባችንም ፈጣሪያችን አላህም ያግዘናል ብለን ባለሙሉ ተስፋ ነው ሰላም ይሁን ሳርገተኑ ሜዳና ገደሉ ሰላም ለሁላችንም ይጠቅማል መገዳደል ይበቃናል እነዛም ወንድሞቻችን ናቸው እነዚህም ልጆቻችን ናቸው የሚለውን ነገር ወደ እርቅ መተን ያለውን ቀሪ ዘመን ለሚወለዱ ትውልዶች የሰላምን ቅርስ የልማትን ቅርስና የመለወጥና የወንድማማችነትን ፍቅርን በተመለከተ ይዘን ነው መዝለቅ የሚገባን እንጂ እኔ እንዳማራ መገዳደል ያብቃልን የሚለውን ነገር በየደረስኩበትና በሚያጋጥመኝ በሞትም ሆነ በማንኛውም ነገር በመሰማቸው ነገሮች አመለካከትን ቀይረን ሰላማችንን መስበክና ሰላማችንን ማስፈን አለብን ሰላም ባንዶ ገን ብቻ አይመጣም ግልጽ ነው ሰላም የሁሉም ስለሆነ ታጥቀው ጫካ ያገቡ ወንድሞቻችንም እህቶቻችንም አገር እየመራ ያለው መንግስት በሆደ ሰፊነት ለህዝቡ ሲባል ከማንኛውም በላይ አገር እንዲቀጥል ከተፈለገ ግዴታ በዚህም በዛም ያለው ወገን ስለ ሰላም አብዝቶ ማሰብ ለመጻይ ለሚቀጥለው ትውልድ ማሰብ ለሀገር ማሰብ ከተገባ የግዴታ በጋራ ማሰብ ያስፈልጋል ስለዚህ እንደው ከጥያቄው አንፃር መልስ ለመስጠት ሊያመጣ የሚችለው ለውጥ ሁሉም በጋራ ወደፊት የሚመጡ ከሆነ በመነጋገር የማይፈታ ነገር የለም ስለዚህ አሉ የሚባሉ ችግሮች ደረጃ በደረጃ እንዲፈቱ ሁኔታዎችን አመቻችቶ ለችግሩ እንግዲህ ያው መፍትሄ መስጠት ነው ማለት ነው የደቡብ ወሎ ዞን የሰላም ካውንስል ሰብሳቢ ዶክተር ሐሰን ይመር በክልሉ በተፈጠረው ግጭት ሳቢያ ፖለቲካዊ ኢኮኖሚያዊና ማህበራዊ ቀውስ መፈጠሩን ገልጸው ገለልተኛ ሆኖ የተቋቋመው የሰላም ካውንስል ችግሮች በውይይትና በመነጋገር እንዲቀረፉ በትኩረት ይሰራልም ብለዋል ይህ የሰላም ካውንስል በዋነኝነት አመቻች
እንጂ አደራዳሪ አይደለም። የመጀመሪያው የሚፈልገው ከኛ ከዚህ ከሰላም ካውንስሉ የምንፈልገው የሁለቱም አካላቶች የተኩስ አቁም ስምምነት እንዲያደርጉ በውይይትና በድርድር ችግሮቻችን እንዲቀረፉ እንዲያደርጉ የማድረግ ስራ የማመቻቸት ስራ ይሰራል ማለት ነው። ይህ ካውንስል አደረጃጀት አለው። በዞን ደረጃ የተዋቀሩ 11 ኮሚቴዎች በየወረዳው አሉ ማለት ነው። አሁን በዛሬው ውይይታችን የሰላም መድረክ ውይይታችን ከ320 በላይ የሚሆኑ የሰላም ካውንስል አባላት ከየወረዳው ተውጣጡ ከደሴና ኮምቦልቻ ከሁለቱ ክፍለ ከተሞች 11 አባላት ያሉት የሰላም ካውንስል አባላት ውይይት እየተካሄደ ነው ማለት ነው። በአካባቢው የሚገኙ የሰላም ካውንስል አባላትን በማደራጀት ነፍጥ ያነገቡ ኃይሎችና መንግስት ድርድር የሚያደርጉበትን አግባብ ለመፍጠር እንደሚሰሩም ነው ዶክተር ሐሰን ይመር የተናገሩት። ልዩ ልዩ የመሰረተ ልማት ስራዎች በመገንባታቸው ተጠቃሚ መሆናቸውን የጊምባ ከተማ ነዋሪዎች ተናገሩ። በከተማዋ በበጀት ዓመቱ 10 ፕሮጀክቶችን ለመስራት ታቅዶ ከ8 በላይ ፕሮጀክቶች ተሰርተው መጠናቀቃቸው ተገልጿል። ደምስ አረጋ ተጨማሪ ዘገባ አለው። በደቡብ ወሎ ዞን ጊምባ ከተማ አስተዳደር በበጀት ዓመቱ ከ34 ሚሊዮን ብር በላይ በሆነ ወጪ ተሰርተው የተጠናቀቁ ፕሮጀክቶች ተመርቀዋል። በምርቃን መርሃ ግብሩ ላይ የደቡብ ወሎ ዞን አስተዳዳሪ አሊ መኮንንን ጨምሮ ሌሎች የዞንና የወረዳ አመራሮች ተገኝተዋል። አሚኮ ያነጋገራቸው የከተማዋ ነዋሪዎች እንደተናገሩት በከተማዋ እየተካሄዱ በሚገኙ የልማት ስራዎች መደሰታቸውን በመግለጽ በቀጣይም ሰላማችንን በማስጠበቅ የከተማችንን ልማት ለማፋጠን እንሰራለን ብለዋል። ጊምባ እንግዲህ ከቅርብ ጊዜ ወደዚህ በመሰረተ ልማት ያደገች የመጣች ከተማ ነች። በጣም አስቸጋሪና በጣም ጭቃ የበዛበት ቦታ ነበርና አሁን ግን ያው እንደምታዩት እንደዚህ አምሮና ተውቦ እያየነው ነው። ይሄ መንገድ ሊሰራ ሲዘጋጅ የወሰን ማስከበር ሁኔታዎች ነበሩ። ይሄ ደግሞ ብዙ አስቸጋሪ አልነበረም። ህዝቡ ተባባሪ ሆኖ ከፊሉ ውሃ በመርዳት ከፊሉ በጉልበት በመርዳት ከፊሉ በሐሳብ በመርዳት ይሄ መንገድ ዛሬ ያው እንደዚህ ሆኖ ልታዩት በቅቷል። እንግዲህ ጊምባ አልহামዱሊላህ አሁን የተወሰነ ለውጥ ላይ ናት ብለን የምናስብበት ደረጃ ላይ ነው ያለነው። ይሄ የምታዩት መንገድ ደግሞ በጣም አስቸጋሪ ቦታ ነበር። እንደዚህ በፍጥነት አልቆ ማየታችን በጣም ደስታ ነው ለኛ። የዚህ መንገድ ከተሰራው መንገድ ተጠቃሚ ነን። ይሄ መንገድ እንደምታዩት በዚህም ጋር በዚህ የተሰሩ መንገዶች በዚህ አመት የተሰሩ ናቸው። ካሁን በፊት የነበረው ትንሽ የምታዩት ውሃ የሚበዛበት ቦታ ነበርና አሁን ላይ ደግሞ ይሄ ጠጠር መንገድ በመሰራቱ ልጆቻችንም ሆነኛ በሰላም አለ ስጋት ወጥተን መግባት የምንችልበት ነገር ተፈጥሮልናል። በበጀት ዓመቱ ከታቀዱ 10 ፕሮጀክቶች ውስጥ ህዝቡን በማስተባበር አብዛኞቹን ሰርተው ማጠናቀቃቸውን በመግለጽ ከነዚህም ውስጥ የመንገድ ስራ፣ የአቅመ ደካሞች መኖሪያ ቤት እንዲሁም ሌሎች የመሰረተ ልማት ስራዎች መሰራታቸውን የጊምባ ከተማ አስተዳደር ከንቲባ እያሱ አባይ ተናግረዋል። እንግዲህ በዛሬው ዕለት በጊምባ ከተማ አስተዳደር ወደ 8 የሚሆኑ ፕሮጀክቶችን ጨርሰን አጠናቀን ለምርቃት በቅተናል። የልማት ስራዎችን በመስራት የማህበረሰቡን የልማትና የመልካም ዘር ጥያቄ ለመመለስ ጥረት እያደረግን ያለነው ማህበረሰቡም ይሄን ልማት በማገዝና በመደገፍ ረገድ የተሻለ እንቅስቃሴ እያደረገ ነው ያለው። በዚህ አመት ወደ 10 ፕሮጀክቶች አቅደን 8ቱን ፈጽመናል። በቀጣይ ደግሞ ካለን የበጀት አቅም አኳያ የቀጣዩን የከተማ ልማት አጠናክረን የምንቀጥል ይሆናል ማለት ነው። እንደ ደቡብ ወሎ ዞን በችግሩም ውስጥ ሆነን ከህዝብና አመራሩ ጋር በመግባባትና ጠንክረን በመስራታችን በዞኑ የተለያዩ ቦታዎች ከ125 በላይ ፕሮጀክቶችን በስኬታማነት ማጠናቀቅ መቻሉን የደቡብ ወሎ ዞን አስተዳዳሪ አሊ መኮንን ተናግረዋል። የሆነ ጉዳይ ላይ ብቻ ተኩረን መኖር የለብንም የሚል ትልቅ ተነሳሽነት በአመራር ደረጃ ነበር። ይሄን ገምግመን አውቀን የገጠመን የጸጥታ ችግር አለ። ይሄን ችግር በተገቢው መንገድ ህዝባችንን አስተባብረን መፍታት ይኖርብናል። ነገር ግን ደግሞ የምንሰራቸው የልማት ስራዎች በማህበራዊ ልማትም በኢኮኖሚ ልማትም በመሰረተ ልማትም የምንሰራቸው ስራዎች ግን በፍጹም ለአንድም ደቂቃ መደናቀፍ የለባቸውም የሚል የአመራር ኮሚትመንት ነበር በዞን አመራር ደረጃ። እንደዚህ ከተሞቹ ላይ ያየን እንጂ ሌላ በትምህርት በጤና በውሃ ግንባታችን ከ125 የሚበልጡ ፕሮጀክቶች በዘንድሮ አመት ሰርተን አጠናቀናል። እንደምታዩት ከተማው በጣም ትልቅ ከተማ እየሆነ ነው ያለው፣ እየሰፋ ያለ ከተማ ነው። ለማደግ ትልቅ ከተማ ለመሆን የሚያስችል ነባራዊ ሁኔታ የተላበሰች ከተማ ስለሆነች
በጣም በጥሩ ሁኔታ ላይ ነው ያለችው። እርገቷ ጥሩ እያደገ ጥሩ እየሰፋች ያለች ከተማ ነች። ትልቁ የልማት አቅም ህዝብ መሆኑን የደሴ ዙሪያ ወረዳ ማህበረሰብ እያሳየ ነው ሲሉ የደቡብ ወሎ ዞን ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ መሐመድ አሊ ተናገሩ። ኃላፊው ይህን ያሉት በደሴ ዙሪያ ወረዳ በአማራ ልማት ማህበር አስተባባሪነት የተገነባው የጉጉፍቱ አንደኛ ደረጃ ትምህርት ቤት ህንጻ ምረቃ ላይ ነው። መሐመድ በቀለ አልማ ማህበረሰቡን በማስተባበር ከሚያገኘው ገቢ የተለያዩ የልማት ስራዎችን እያከናወነ ይገኛል። በደሴ ዙሪያ ወረዳ የጉጉፍቱ አንደኛ ደረጃ ትምህርት ቤት ባለ አንድ ፎቅ ህንጻ አልማ ከሰራቸው የልማት ስራዎች አንዱ ነው። የትምህርት ቤቱ ህንጻ መገንባት የመማር ማስተማር ሂደቱ ላይ ይገጥማቸው የነበሩ ችግሮችን እንደሚቀርፍና ተነሳሽነታቸውን እንደሚጨምር መምህር ሐሰን አሊና ወይዘሮ ዘይነባ ሐሰን ገልጸዋል። ልጆቻችን የሚማሩበት ጭቃ ቤት ቦታው ራሱ ድንጋይ ላይ ተቀምጠው አቧራ ላይ ነበር ሲማሩ የነበሩት እና ማህበረሰቡ እርሜ ለደሴ ዙሪያ ህዝብ የደሴ ዙሪያ ህዝብ ሴቱም ወጣቱም አባቱም ሆኖ ባሰባሰበው ባልማ ብር ይሄን የመሰለ ፎቅ ተገነባል ዘንድሮ ላይ ማለት ነው። ከድንጋይ ወደ እንጨት ከጠርቦ ከእንጨት ጠረባው ደግሞ ወደ ወንበር ነው ሄዱ ለተማሪዎቹ ራሱ ይሄ ለመማር ማስተማሩ ደስታን ይፈጥርላቸዋል። የትምህርት ቤቱ መገንባት ለሌሎች አካባቢዎችም ጥቅም የሚሰጥ ነው ያሉት ደግሞ የደሴ ዙሪያ ወረዳ አስተዳዳሪ አቶ ጀማል መሐመድ ናቸው። ድንበር ላይ ከመሆኑ ጋር ተያይዞ ጎረቤት ወረዳዎችንም ይመግባል። ከተማውም እየሰፋ ከመሄዱ ጋር ተያይዞ ከፍተኛ የተማሪ ቁጥር ነው ያለው። በተለይ ያሉት ክላሶች ድሮ የተገነቡ ክላሶችና ደረጃቸውን የጠበቁ ካለመሆናቸው ጋር ተያይዞ በቂ የሆነ ክላስ የለም፣ በቂ የሆነ ወንበር የለም። ለመማር ያሉትም ለመማር ማስተማሩ ምቹ አይደሉም። በዚህ ምክንያት ከፍተኛ የሆነ ተማሪ ትምህርት ቤት በሚመጣበት ጊዜ የክፍል ጥበቶች ነበሩ። በተያዘው በጀት ዓመት ወደ 63 የሚሆኑ ፕሮጀክቶችን እየሰሩ መሆናቸውን የገለጹት የደቡብ ወሎ ዞን አልማ ቅርንጫፍ አስተባባሪ አባው ታደሰ ማህበረሰቡ ከአልማ ጎን በመሆን የበኩሉን አስተዋጽኦ እንዳደርግ ሲሉ ተናግረዋል። እንደ ደቡብ ወሎ በዚህ ዓመት ወደ 63 ፕሮጀክቶችን ይዘን ስንሰራ ቆይተናል። ከዚህ ከነ 63 ፕሮጀክቶች 21 ፕሮጀክቶችን በእነዚህ 15 ቀናት ውስጥ እናስመርቃለን ብለን እንጠብቃለን። በዚህ አጋጣሚ የመጀመሪያው በዛሬው ዕለት እያስመረቅን ያለነው ይሄ ደሴ ዙሪያ ነው። ደሴ ዙሪያ እንግዲህ በርካታ ሀብት ከሚሰባሰብባቸው ደቡብ ወሎ ወረዳ ካሉ ወረዳዎች አንዱ ነው። እናሰባስበው ሀብት ለትምህርት፣ ለጤና፣ ለስራ ዕድል ፈጠራ ያዋልናቸው እንዳለን ያው ሁሉም የሚያውቀው ነው። ስለዚህ በዚያው አጋጣሚ ሁሉም ከአልማ ጎን ተሰልፎ የበኩሉን አስተዋጽኦ እንዲያደርግ አደራ ማለት ፈልጋለሁ። በምረቃ ስነ ስርዓቱ ላይ የተገኙት የደቡብ ወሎ ዞን ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ መሐመድ አሊ ትውልድን የምንቀርጽበት ጥሩ ትምህርት ቤት መገንባት በመቻላችሁ እንኳን ደስ አላችሁ ብለዋል። ትውልድን የምንቀርጽበት መሪዎች የሚወጡበት ምሁራን የሚፈልቁበት የሚያምር ትምህርት ቤት በዚህ መንገድ ገንብታችሁ ለምረቃ በመድረሳችሁ እንኳን ደስ አላችሁ። የደሴ ዙሪያ ወረዳ በተለያዩ የልማት እንቅስቃሴዎች በግብርናም በጤናም በትምህርትም ብዙ ስራዎችን ስኬቶችን እያስመዘገበ የመጣ ወረዳ ነው። የዚህ ደግሞ ማሳያ የሚሆነው ዛሬ ላይ እዚህ በጋራ እየመረቅን ያለነው ትምህርት ቤት ትልቁ ማሳያ ነው ማለት ነው። ትልቁ የልማት አቅም ህዝብ ነው። የደሴ ዙሪያ ህዝብ ምናልባትም የልማት ትልቅ አቅም እንደሆነ እያሳየ ያለበት ተጨባጭ ማሳያ ይሄ ትምህርት ቤት ስለሆነ ይሄንን የበለጠ አጠናክሮ ማስቀጠል ይጠበቃል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀናባቸው ነበርኩ። ጤና ይስጥልን። ቆይታችን ይቀጥላል። አዲስ አበባ ከሚገኝ ስቱዲዮአችን የተዘጋጁ ቀሪ ተጨማሪ መረጃዎችን ተከታትለን ስንመለስ የውጪ የቢዝነስና ስፖርታዊ መረጃዎች ወደ እናንተ የሚደርስ ይሆናል።
ሰላም በያላችሁበት ክቡራን ተመልካቾች አዲስ አበባ ከሚገኘው ከአማራ ሚዲያ ኮርፖሬሽን ስቱዲዮ ወደ እናንተ የሚደርሰው ዜናችን ጀምሯል። ዜናዎቹን እየመራው ሰብለ ጽጌ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ኢትዮጵያ በዘመናት እድገት በነበረ ታሪኳ ወደ ባህር በር በቀረበች ጊዜ የስልጣኔና የጥንካሬ ታሪክ ያላት ሀገር በመሆኗ ወደ ባህር በር መቅረብ ለኢኮኖሚያዊ እድገት ወሳኝ መሆኑን የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህሩ ዶክተር ዳርስከዳር ታዬ ተናገሩ። በመሆኑም ከዓለም አቀፍ ሕግ ባሻገር ያሉ አማራጮችን መመልከት ያስፈልጋልን ብለዋል። አንዷለም መናን ተጨማሪ አለው። ከነባሩ እስከ ቅርቡ የኢትዮጵያ ታሪክ ብናጠና ኢትዮጵያ በጥንካሬዋ ጊዜያት ሁሉ የባህር በርን ተጠቅማለች። መንግስቶቿም እንደየጊዜው ከባህር ሲቀርቡና ሲርቁ ቆይተዋል። እናም በዚህ ታሪክ ተምረን ኢትዮጵያን ወደ ባህር ለማቅረብ መስራት ይገባናል ብለዋል። ከአሚኮ ጋር ቆይታ ያደረጉት ዶክተር ዳርስከዳር ታዬ ትልቁ ሌሰን ምንድነው? ለዚህ ለስትራቴጂክ ግባት ያደረግነው ሀገራዊ ፍላጎትን ለማሟላት ማንም ያንተን ፍላጎት በማንኪያ ወይ በጭልፋ አምጥቶ አይሰጥም። ያንን ነው ከታሪክ የተረዳነው ነገር። በራሳችን ጥረት በምንንቀሳቀስበት ጊዜ ያሳካናቸው አሉ። ሌሎች እንዲረዱን እንዲደግፉን በጠበቅን ጊዜ ደግሞ ያልተሳኩ ነገር አሁን ከታሪክ ነው የምትወስደው። ስለዚህ ይሄ ምን ያስተምርሃል? አሁንም ይሄንን ስትራቴጂ መንግስት ወስዶ የሚተገብረው ከሆነ ምንድን ላይ ነው ትኩረት ማድረግ የሚያስፈልገው? የራስ አቅም ላይ የራስ ጥረት ላይ ማድረግ ያስፈልጋል ማለት ነው። ከህግ አንፃር ለምንድነው ትንታኔ መስጠት ያስፈልገው የሚለው ደግሞ ስለዚህ ህጉ ምን ይላል? የሌሎች ሀገራት ተሞክሮ ምን ይላል? ማለት የተጻፉ ህጎች ይኖራሉ፣ ስምምነቶች፣ የተለያዩ ፍርድ ቤት ውሳኔዎች ሊኖሩ ይችላሉ። ከዚህ በፊት እንደኛ ላንድ ሎክድ የነበሩ ወይንም ውሃ በመጋራት ላይ ስምምነት ያደረጉ ሀገራት እሱ መፈተሽ ያስፈልግ ነበር፣ አድርገነዋል። ከዛ በተረፈ በምን አይነት ተሞክሮ ኤክሰርሳይዝ ለማሳካት ቻሉ፣ ፌል አደረጉ ሚሊዮንም ማየት። ምክንያቱም የዓለም አቀፍ ህግ ከስተማሪ ፕራክቲስንም እንደ አንድ ግባት ስለሚወስድ ማለት ነው። እንደሱ አይነት ነገሮችን አይተን ለኛስ መውጫ የሚሆን ነገር አለ ነው የሚለውን ለማግኘት ነው ህጋዊ አናሊሲስን የሚያስቀምጥ ነው። እዛ ጋር ህጉ ብቻውን ካየነው በቂ ድጋፍ አይሰጠንም ለኛ ብቻውን ህጉ። ግን የዓለም አቀፍ ህግ ፖለቲካዊ ባህሪን ካየህ ግን ድጋፍ ይሰጣል። በቀጠናው ያሉ ተፎካካሪዎችና ተገዳዳሪዎች በርካታና በየአይነቱ በመሆናቸው መሰል ስትራቴጂን ከግንዛቤ ማስገባት ተገቢ ስለመሆኑ መክረዋል። ሱፐር ፓወር አይደሉም፣ ሀያላን ሀገር አይደሉም። ነገር ግን በየቀጠናቸው ላይ ተጽዕኖ መፍጠር የሚችሉ ሀገራት አሉ። አንዳንዶቹ ደግሞ ከሌላ አካባቢ መተው እዚህ ወታደር ጦር ሰፈር የመሰረቱ በተለያየ አይነት የሁለትዮሽ እና የሶስትዮሽ ወይንም በሌላ አይነት ግንኙነት አግባብ እዚህ አካባቢ ላይ የሚንቀሳቀሱ አገራት አሉ። ወደ ዝርዝር መግባቱ አይደለም ምን ያህል አስፈላጊ እንደሆነ ግን በአሁን ለምሳሌ ቀይ ባህርን ይዘ በምስራቅ የቀይ ባህር ምስራቁን በመታይበት ጊዜ የገልፍ ሀገራት አሉ። በጣም ከቅርብ ጊዜ ወዲህ ደግሞ በጣም ተጽዕኖአቸው እየጎላ የመጡ የገልፍ ሀገራት አሉ። የቀይ ባህርን የምዕራብ አቅጣጫ ስታይ እነ ግብጽ አሉ። ከዛ ደግሞ ጅቡቲን ስታይ ደግሞ ብዙ የጦር ሰፈር ያለባት ሀገር ነች። ይሄን አካባቢ ላይ የባህር ላይ ወንበድና ሊሆን ይችላል። በዚህ አካባቢ ላይ የንግድ ኮሪደሩን ሴፍቲ ለማስጠበቅ የሚፈልጉ ሀገራት ብዙ ብቻ ኢንተረስት ያላቸው ወደዚህ አካባቢ አሉ። እኛ አሁን ወደዚህ ጉዳይ ስንገባ የተለያየ ደረጃ ያላቸው ሀገራት ጋር አብሮ መስራትን የሚጠይቅ ነገር አለ። ዓለም አቀፉ የውሃ አካላት ህግ ለባህር በር አልባ ሀገራት የሚሰጠው ትኩረት አነስተኛ በመሆኑ እሱን ብቻ ተመልክቶ መፍትሄ መፈለግ ተገቢ ያለመሆኑን አንስተዋል። እንዴት አድርጌ ነው አሁን ወደ ውሃ የሚቀርበው የሚለውን ማሰብ መቅደም ያለበት ብዬ ነው ማስበው። አሁን ለምሳሌ ባለፉት ወራት ከሶማሊላንድ ጋር ያደረግነው ስምምነት ትልቅ አቺቭመንት ነው። ወደ ውሃ ለመቅረብ ትልቅ እንትን ነው። ጥያቄው ቀረበ፣ መቅረብ እንፈልጋለን ብለን በዙሪያችን ያሉ ሀገራት ምላሽ አልነበራቸውም። ሶማሊላንድ ኦኬ ያለች ትልቅ ዲል ነው። ይሄ ትልቅ ስምምነት ይመስል ለነሱም ለኛ ያሁን ከዚህ ህግ ተጠቃሚ እንድትሆን እድል ይሰጣል ማለት ነው። ነገ ደግሞ አናውቅም ከሶማሊላንድ ጋር
ባደረጉ ስምምነት እንደዚህ አይነት ጥቅም ይገኛል እንዴ ብለው ሌሎች ሀገራት ደግሞ የሶማሌላንድ ፈለግ ሊከተሉ የሚችሉ ሊኖሩ ይችላሉ። ለተለያየ ግልጋሎት የሚውሉ ወደ ሀገር የሚገቡ ቴክኖሎጂዎች በሀገር በማህበረሰቡና በንብረት ላይ ጉዳት እንዳያስከትሉ ለመከላከል የቁጥጥር ስራውን አጠናክሮ እየሰራ መሆኑን የቴክኖሎጂ ባለስልጣን አስታወቀ። ባለስልጣኑ የቴክኖሎጂ ቁጥጥር ስራውን ዓለም አቀፍ ተቀባይነት ያላቸው የቁጥጥር መስፈርትና ስርዓትን መነሻ አድርጎ እየከወነ እንደሚገኝም ገልጿል። ቤተልሔም ሰለሞን ተጨማሪ አላት። ቀደም ሲል ወደ ሀገር ውስጥ የሚገቡ የጨረራ መሳሪያዎችን ለመቆጣጠር የኢትዮጵያ ጨረራ መከላከል ባለስልጣን በሚል ስያሜ የጨረራ ምንጭ ቁሶችን የመቆጣጠር ስራ ሲሰራ የቆየው የኢትዮጵያ ቴክኖሎጂ ባለስልጣን አሁን ላይ የመቆጣጠር አድማሱን አስፍቶ ዘርፈ ብዙ ስራዎችን እየሰራ ይገኛል። የጥቅሙን ያህል ጉዳት ያለውን ቴክኖሎጂ በአግባቡ መጠቀም ይገባል የሚሉት በባለስልጣኑ የህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ ያወቀ ሽፈራው ተቋሙ ስያሜውን ቀይሮ መቋቋም ያስፈለገበትን ጉዳይ ያብራራሉ። ከጨረራ በተጨማሪ ሌሎች ቴክኖሎጂዎችም በዚህ መስሪያ ቤት ኦቨርሲ እንዲደረጉ ሬጉሌት እንዲደረጉ ማንዴት ተሰጥቷል። አንዳንዶቹን ለማንሳት የኬሚካል ቴክኖሎጂ ለምሳሌ በዚህ ባለስልጣን መስሪያ ቤት ስር ሆኖ ቁጥጥር የሚደረግበት ነው የሚሆነው። የኤሌክትሮኒክስ እና ኤሌክትሮኒክ አፕላያንስ የሚባሉት እነዚህ የዲጂታልና ኤሌክትሮኒክስ ውጤቶች ኢመርጂንግ ቴክኖሎጂ ወይም ደግሞ በቃይ ቴክኖሎጂ የሚባሉትም እዚሁ እናገኛቸዋለን። የቁስ ቴክኖሎጂ ወይም ደግሞ ማቴሪያል ሳይንስ በመባል የሚታወቀውም እንዲሁ በአዲስ ለዚህ መስሪያ ቤት ሬጉሌት እንዲደረግ የመጣ እንደሆነ እናያለን። ከሱም ስናልፍ ፕላንትና ማሽነሪዎችንም ይሄ መስሪያ ቤት ነው የሚቆጣጠረው። የቴክኖሎጂ ውጤቶች ናቸው። ኤሮስፔስና ስፔስ ቴክኖሎጂዎችም እኛ የምንቆጣጠርበት አግባብ ነው ሆነ ያለው። እንግዲህ ከ2014 ጀምሮ ይሄ ባለስልጣን መስሪያ ቤት አዲስ የተሰጡትን ተልእኮዎች ጨምሮ የጨረራንም በሁለት ዘርፍ አደራጅቶ የጨረራ ዘርፍና የኢንዱስትሪ ዘርፍ በሚል የቁጥጥር ስራውን እየሰራ ይገኛል። በባለስልጣኑ ቁጥጥር የሚደረግባቸውን የቴክኖሎጂ ውጤቶች ወደ ሀገር ውስጥ ሲገቡ ጀምሮ የማሳወቅ የፍቃድና ሌሎችም ዓለም አቀፋዊ መሰረት ያላቸውን የቁጥጥር ስርዓቶች የሚያልፉበት አሰራር መኖሩንም በባለስልጣኑ የጨረርና ኒውክሌር ቴክኖሎጂ ማሳወቅና ፍቃድ አሰጣጥ መሪ ስራ አስፈጻሚ ስሩር ከድር ይናገራሉ። እንግዲህ ቁጥጥራችን ከውልደት እስከ ማስወገድ ውልደት ማለት ከማስገባት ጀምሮ እስከ ማስወገድ ድረስ ለመቆጣጠር በአዋጅ ስልጣን ተሰጥቶታል ባለስልጣኑ። ስለዚህ ከዚህ አንፃር የመጀመሪያው ተግባር የማሳወቅ ተግባር ነው። ወደ ሀገር ውስጥ ሲገቡ በማሳወቅ ሰዓት ማለፍ አለባቸው። ሲጓጓዙ ማሳወቅ ያስፈልጋል። ሲተከሉ አገልግሎት መስጠት ሲጀምሩ ስራ ላይ መዋል አለባቸው። ስራ ላይ ስራ ሲያቆም በማሳወቅ ሰዓት ማለፍ አለባቸው። ሲነቀልም በኋላ አገልግሎት ለማቋረጥ ሲፈልግ ለባለስልጣን ማሳወቅ አለበት። ከዛ በኋላ ያው የፍቃድ ስርዓት የሚባለው ነው። የፍቃድ አይነት አንድ አይነት አይደለም። ፍቃድ ለምሳሌ የማስገባት ፍቃድ ያስፈልጋል። ከገባ በኋላ ደግሞ አንዳንድ ጨረራ ምንጭ ወስዶ የማጓጓዝ ፍቃድ የሚያስፈልጋቸዋል። ልክ ኤርፖርት ከደረሰ በኋላ ወደሚፈልገው ሳይት ለማጓጓዝ ዝም ብሎ እንደማንኛውም ዕቃ አይደለም የሚጓጓዘው። የማጓጓዝ ፍቃድ ይፈልጋል። እንደገና ደግሞ የመትከል ፍቃድ ያስፈልገዋል። ከዛ ተተክሎ ደግሞ ስራ ሲጀምር የተግባር ፍቃድ ወደ ስራ ልገባ ነው ብሎ በመሳሪያው አስፈላጊ ሆኖ የተግባሩ የወጡ የቁጥጥር መስፈርቶች አሉ። በእነዛ ቁጥጥር መስፈርቶች አማካኝነት ተሟልተው ሲገኙ ደግሞ የተግባር ፍቃድ ይሰጠዋል። ከዛ በሱ እየሰራ ከቆየ በኋላ ስራ ሲያቋርጥም አቋርጫለሁ ብሎ ለዛ ደግሞ ለማቋረጥ የሚያስፈልጉ መስፈርቶች ማሟላታቸው ተረጋግጦ ደግሞ እንደዚህ የማቋረጥ ፍቃድ ይሰጠዋል። ይሄ ተግባር በአግባቡ ካልተተገበረ ሌሎች የቁጥጥር ተግባራት ስርዓቶች በሙሉ ይጣሳሉ። ቴክኖሎጂዎች ከሚያመጡት ችግር የጸዳ ሀገርና ህዝብን መፍጠር የባለስልጣኑ ተልእኮ መሆኑንም ነው አቶ አወቀ ሽፈራው የሚናገሩት። ዋና ተልእኮ የማህበረሰቡን መጪውን ትውልድ ጨምሮ የአካባቢና የንብረት ጉዳትን መከላከል ነው። እነዚህ ቴክኖሎጂዎች በራሳቸው የሚያመጡት ጉዳት አለ። በአግባቡ ጥቅም ላይ ካልዋሉ ወይም ደግሞ የትም ቦታ አባንደን ከተደረጉ ሊመጣ የሚችል አደጋ አለ። ስለዚህ ህብረተሰቡ ከዚህ ተጠብቆ ሴፍ የሆነ ኢንቫይሮንመንትም ኖሮ ሰላማዊ ህይወት እንዲኖር ቴክኖሎጂንም ደግሞ ተጠቅሞ ህይወቱ ቀላል እንዲሆን እነሱ የሚያመጡትን ችግር ያው መከላከል ነው። ዋና አላማችን እሱ ነው እና ያው በተሻለ አቅም እንግዲህ ኤክሰለንስን
ማረጋገጥና ጥሩ ተቋም ሆኖ ለህብረተሰቡም አለይታ የሆነ ከማንኛውም ቴክኖሎጂ ጉዳት ማለት በማንዴት ከተሰጡ ቴክኖሎጂዎች ጉዳት የተጠበቀ ሆኖ ማየት ነው ዋናው መዳረሻ ህልሙ። ተቋሙ በ2014 ዓ.ም በማህበራዊና ኢኮኖሚያዊ ዘርፎች ጥቅም ላይ የሚውሉ ቴክኖሎጂዎችን ለመቆጣጠር በአዲሱ መጠሪያው የኢትዮጵያ ቴክኖሎጂ ባለስልጣን በሚል በአዋጅ ተቋቁሟል። በመኸር ዘመኑ የኩታ ገጠም እርሻን ጨምሮ የተሻሻሉ የግብርና አሰራሮችን በመተግበር ምርታማነትን ለመጨመር እየተሰራ መሆኑን የደብረ ብርሃን ከተማ ግብርና መምሪያ ገለጸ። በዘንድሮ የመኸር ዘመን 22000 ሄክታር ገደማ መሬት በተለያዩ ሰብሎች የሚለማ ሲሆን ከሚያስፈልገው 56000 ኩንታል የአፈር ማዳበሪያ ውስጥ 42000 ኩንታል የሚሆነው መሰራጨቱን መምሪያው አስታውቋል። ስንታየው ኃይሉ ዝርዝር አላት። ምርትና ምርታማነትን ለማሳደግ በግብርናው ዘርፍ በርካታ የሆኑ ስራዎች ይሰራሉ። በ2016-17 በመኸር ለሚለማው 21871 ሄክታር በሰብል የሚሸፈን መሬት ምርታማነትን ለማሳደግ የሚያስችል የስራ እንቅስቃሴ እያደረገ መሆኑን የደብረ ብርሃን ከተማ አስተዳደር ግብርና መምሪያ አስታውቋል። ምርትን ለማሳደግ ዋነኛው የሆነው የሰው ሰራሽ ማዳበሪያ ለአርሶ አደሩ መሰራጨቱንና የግብአት አቅርቦቱም ከአምናው ጋር ሲነጻጸር በመጠን በወቅታዊነት እንዲሁም በተደራሽነት የተሻለ መሆኑን የገለጹት የደብረ ብርሃን ከተማ አስተዳደር ግብርና መምሪያ ኃላፊ አቶ መርሻ ይሳነው አሁን ላይ የደረሰውን ማዳበሪያ በፍትሃዊነት ለአርሶ አደሩ ማሰራጨት መቻሉንም ገልጸዋል። በጥቅሉ ወደ 56000 ኩንታል አካባቢ መቅረብ ነበረበት። ለአርሶ አደራችን በፍትሃዊ መንገድ በተለይም የመሬት መጠንን መሰረት በማድረግ በማሰራጨት የዘር ስራ ላይ እንዲውል ለማድረግ ጥረት ተደርጓል። የተቀሩትን ግብአቶች ቶሎ ወደ አርሶ አደሩ እንዲደርስም ለማድረግ የግብአት አስተባባሪ ኮሚቴ በማቋቋም እየሰራ መሆኑን ያነሱት መምሪያ ኃላፊው አረምን ለመከላከልና የምርት ጥራት እንዲመጣ እየተሰራ መሆኑንም ጠቁመዋል። እንግዲህ ከኬሚካል አቅርቦት ጋር በተያያዘ የጸረ አረም እና ጸረ ተባይ ኬሚካሎች ናቸው። በዋናነት የምክረ ሀሳብ የምናቀርበው የአረምን በራሱ አርሶ አደሩ የሚከላከልበትን አቅጣጫ ነው ይዘን እየሰራን ያለ ነው። ከአቅሙ በላይ ከሆነ ግን ወደ ኬሚካል አማራጮች እንዲመጣ የግል አቅራቢ ድርጅቶችም አሉ። ሁለተኛ የወደራ ዩኒየን በሰፊው የሚያቀርብበት ሁኔታ አለ። ይሄንን ከአርሶ አደሩ ጋር አቀናይተን እንዲደርሰው ለማድረግ የምርት ጭማሪ ለማንጣት አንዳንድ ግብአት እየሰራን ያለንበት ሁኔታ እንዳለ ለማንሳት ነው። አርሶ አደሩ የተፈጥሮ ማዳበሪያን እንዲጠቀምም የተሰሩ ስራዎች መልካም የሚባሉ ናቸው ይላሉ መምሪያ ኃላፊው። ከ231000 ሜትር ኩብ በላይ የተፈጥሮ ማዳበሪያ ተዘጋጅቷል። ይሄንን በአግባቡ ወደ ማሳ እንዲወጣ እና ከማሳ ጋር ተዋህዶ የአፈር ለምነትን በማሻሻል ለሰብል ምቹ እንዲሆን ለማድረግ የተለያዩ ስራ እንቅስቃሴዎች ሲሰሩ የከረሙበት ሁኔታ አለ። የታቀደው የተሻለ ምርት እንዲገኝ ማሳ ተኮር ስራዎች እየተሰሩ እንደሆኑም ተገልጿል። እኔም ለወገኔ የተሰኘ በጎ አድራጎት ማህበር በደብረ ብርሃን ከተማ ለሚገኙ ተፈናቃዮች ድጋፍ አደረገ። ተፈናቃይ ወገኖች ከረጂ ድርጅቶች የሚገኘው ድጋፍ በተቀዛቀዘበት ወቅት ድጋፍ መደረጉን አመስግነው በቀጣይም ተመሳሳይ ገዛዎች ተጠናክረው እንዲቀጥሉ ጥሪ አቅርበዋል። ለዓለም ላይኩን ተጨማሪ ያለው እኔም ለወገኔ የተሰኘው የበጎ አድራጎት ማህበር በስዊዘርላንድ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ባሰባሰበው ሀብት በደብረ ብርሃን ከተማ ጊዜያዊ መጠለያ ጣቢያ ለሚገኙ ተፈናቃይ ወገኖች የምግብ ነክ ድጋፍ አድርጓል። የማህበሩ ተወካይ አስተባባሪ ሙልዬ ንጋት ተፈናቃይ ወገኖች ያሉበትን ሁኔታ ለማየትና የተሻለ ድጋፍ ለማድረግም ጭምር ነው የተገኘ ነው ብላለች። በጎ አድራጎት ድርጅቱ ከዚህ በፊት በርካታ እርዳታዎችን በተለያየ አካባቢ ሲያደርግ ቆይቷል። ከክረምት ጋር ተያይዞ ምን ይመስላል የሚለውን ነገር በዛው ለማየትና ዱቄትና ዘይት ነው ያሉበት ሁኔታ በዛው ለመመልከት ይዞ የመጣው። በቀጣይ ማህበሩ በሰፊው አደራጅቶ ከእንደገና ቀስቀሳዎችን አድርጎ ሰፋ ያለ እርዳታ ዞ ለመንጣት ነው። ይሄኛው ለዛኛው መክፈቻ ይሆን ዘንድ ነው ይሄንን ይዘው የመጡ እንጂ በቂ ነው ብለው አይደለም። ድጋፍ የተደረገላቸው ተፈናቃዮችም በቅርብ ጊዜ በጎ አድራጊዎችም ወደ መጠለያ ጣቢያው የመምጣት ሁኔታቸው ተቀዛቅዟል ያሉ ሲሆን ይህ ደግሞ ክረምት ከመግባቱ ጋር ተደራርቦ ችግር ሆኖብናል ብለዋል። ከጠር ወዲህ ውስጥ ምንም የገባ ዱቄት ነገር የለም። በጣም ደስ ብሎናል። ድጋፍ በቀረበበት ሰዓት ነው የደረሳችሁልን። እጅግ በጣም እናመሰግናለን ላረጋችሁ ነገር በጣም እናመሰግናለን። ለወደፊቱም እንደው ድጋፋችሁ እንዳይለየን። እኛማ በቃ ደረሱልን። በነፍስ ነው ተደረሰው። በእውነት አሁን በሽገር ላይ ነበር ያለነው። በነፍስ ደርሰውልናል። አሁን
ያው ሁሉም በተራ ስለሚሰጥ ያው ግማሹ ሲበላ ግማሹ እየተራበ ስለሆነ ያ ደግሞ ፈጥኖ ቢደርስለት እና ደስተኛ ነን እኛ። እኔም ለወገኔ በጎ አድራጎት ማህበር በዋና ችግር ወቅታችን የተገኘው ብለዋል። ተወካይ አስተባባሪዋ ተፈናቃዮች ያሉበት ሁኔታ አስቸጋሪ በመሆኑ ሁሉም የአቅሙን እንዲያግዛቸውም ጥሪ አቅርባለች። በፊት በምንመጣበት ሰዓት ሌሎች ድርጅቶች የመምጣት እድላቸውን አጋጥሞን ነበረ። አሁን ግን ሌሎች ድርጅቶችን አላገኘንም። እንግዲህ መጣው እየረዱና ከሱ ጋር አያይዘን ደግሞ እዚህ ያሉትን ተፈናቃዮች ጠይቀናቸው ነበር። እንደ በፊቱ ቶሎ የሚመጣልን አካል የለም ተቸግረናል የሚል ነገር ነው ሲያነሱልኝ የነበረውና በዚሁ አጋጣሚ ይህንን ፕሮግራም የሚመለከቱ አካላት ካሉ ያዩትም ከሆነ መጣው የማገዝ ነገሮች ቢኖሩ መልካም ነው። መልካምነት መቼም አይጎዳም ይጠቅማል እንጂ ባይጠቅምም ደግሞ አይጎዳም። በጎ አድራጎት ማህበሩ ከዚህ ቀደም በተለያዩ አካባቢዎች ለተፈናቃዮች ድጋፍ ሲያደርግ የቆየ ሲሆን ድጋፉ ቀጣይነት ይኖረዋል ተብሏል። አዲስ አበባ ከሚገኘው ከአማራ ሚዲያ ኮርፖሬሽን ስቱዲዮ ወደ እናንተ ሲደርስ የቆየው ዜናችን የስካሁኑ ነበር። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።